አንዳንድ ጊዜ ሰይጣን ከሰው ይማራል። አያችሁ ሰው እየሄደ እንቅፋት ይመታዋል፣ ድንጋይ ይመታዋል። በዚህ ጊዜ አሁን ሰውየው ድንጋዩን መታው ነው የሚባለው ወይስ ድንጋዩ ሰውየውን መታው? እግዚአብሔር ክስ አይደለም የሚፈልገው ምህረትን ነው። ሌባ የሆነ ሰው ሌባ ነኝ ካለ በቃ ትትናውን ሳይሆን የገለጸው ስራውን ነው የገለጸው። በአንድ ሰው ፊት ያልተናዘዝነውን ኃጢአት ክርስቶስ ሲመጣ ደግሞ ህዝብ ፊት ያጋልጠዋል። የትኛው ኃጢአት ከእግዚአብሔር ይለያል? የኃጢአት ትንሽና ትልቅ የለውም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ትልቅ ሰው የገደለ ሰውና ሕፃን ልጅ የገደለ ሰው እንዴት ይለያያል ይላል። አውቃለሁ አምላኬ ባለፈው ሳምንት ላይ የንስሐ ጊዜ ነው እያየን የነበረው አይደል? የንስሐ ጊዜ ምን ምን ያስፈልጋሉ የሚሉ ጉዳዮችን ተመልክተናል። አሁን ጊዜ ንስሐ ተጨማሪ የሚያስፈልጉ ነገሮችን አሁን እንመለከታለን። ጊዜ ንስሐ ተጨማሪ የሚያስፈልጉ ነገሮች ምን ምንድናቸው? ባለፈው ሳምንት በጨረፍታ ያነሳኑ ሰዎችን አለመክሰስ። ንስሐ ይሄን አይፈልግም። በንስሐ ጊዜ አንድ ሰው ሰዎችን መክሰስ አይፈቀድለትም። እንዳልኳችሁ የአዳምን ታሪክ እንዳነሳን ሔዋንን የከሰሰበት መንገድ አለ፣ ሔዋን ደግሞ እባብን የከሰሰችበት መንገድ አለ። ስለዚህ ንስሐ ሰዎችን የምንከስበት ሁኔታ አይደለም። ንስሐ ራሳችንን ቁስላችንን የምናሳይበትና እኛ የምንፈወስበት ነው። ለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እቺ የዮሐንስ ወንጌል ምዕራፍ 8 ከቁጥር 7 ላይ ስትመለከቱ ያችን ሴት ተመልክታችኋታል። በኃጢአት ተገኘች የተባለች ሴት ስትዘሙት አገኘናት ያሏት ሴት፣ ያቺ ሴት በድንጋይ እንድትወገር ነው ወደ ክርስቶስ ያመጧት። እና ክርስቶስ ምን ይላል ተብሎ በጊዜው ክርስቶስን ለመክሰስ ነው። እና ክርስቶስ ግን እንዲህ አላቸው፣ ምንየክሙ ዛልቦ ኃጢአት ምንየክሙ ላይ ገራ፣ ከእናንተ መካከል ኃጢአት የሌለበት ሰው ቢኖር ምን ይበላት ይውገራት አላቸው። እና መጨረሻ ላይ ሴቲቱን ግን አንቺ ሴት አልፈርድብሽም አላት። ኃጢአትሽ ተሰርዮልሻል ብሎ መስደዱን ማሰናበቱን ይናገራል። ዝርዝር ኃጢአቷን ምንም አልተናገረባትም ማለት ነው። ስለዚህ አሁን ክርስቶስ ራሱ ንስሐውን በደላችን የሚያውቀው እግዚአብሔር ራሱ ያንን በደላችን መዘርዘር አይፈልግም ማለት ነው። ወደሱ ስንቀርብ በቀጥታ በቃ እምነትህ አድኖሃል፣ ኃጢአት ተሰርዮልሃል፣ ዳግም እንዳትበድል ብቻ ነው የሚለው እግዚአብሔር። ዳግም እንዳንበድል እንጂ እግዚአብሔር የሚፈልገው ባለፈው ነገር ግን አንተ እኮ ይሄን አድርገህ እያለ ዝርዝር ጉዳዮችን በማምጣት እግዚአብሔር እኛን አይወቅስም። ስለዚህ ማንም ሰው በንስሐ ጊዜ ሌላ አካልን ማዘዝ፣ ሌላ አካልን መክሰስ፣ ሌላ አካልን መወንጀል አይፈቀድለትም። ሰዎች እንደሚታወቀው ራሳቸውን አንደኛ ክብራቸውን ለመጠበቅ የሚያደርጉት ጥረት ብዙ ሰዎችን እንዲያመጡ ያደርጋሉ። ለኃጢአታቸው ምክንያት ያመጣሉ። እኔ ይህንን ኃጢአት የሰራሁበት ምክንያት ይላል አንዳንድ ሰው። በቃ ምክንያት አያስፈልግም። እኔ የሰረኩበት ምክንያት እንዲህ ስለሆነ ነው አይባልም። እኔ ሰውን ያጠፋውበት ምክንያት እንዲህ ስለሆነ ነው፣ የዘሞትኩበት ምክንያት እንደዚህ ስለሆነ ነው ተብሎ በንስሐ ጊዜ ምክንያት አያስፈልግም። በቤተ ክርስቲያናችን ስርዓት ምክንያት በንስሐ ጊዜ አይፈቀድም። ሰዎች እንደሚታወቀው ከሰዎች አልፈውም ሌላ አካል ሁሉ ጭምር ይከሳሉ። ለምሳሌ ሰው አይታችሁት ከሆነ አንዳንዱ አይ እንደ ሰይጣን አስቶኝ ይላል። ሰይጣን አስቶኝ ምን አስቶኝ? ሰይጣን ያስታል አያስትም? ያስታል አይደለ? ግን አንዳንድ ጊዜ እኛ ሰይጣን የሚያስተን ሰዎች ነን ወይ? የራሳችንን ፍላጎት ማሸነፍ ችለናል ወይ? ሰይጣን እኮ እኛን የሚታገለን እኮ የራሳችንን ፍላጎት ማሸነፍ ከቻልን በኋላ ነው። ከዛ በኋላ ነው ሰይጣን እኛን ሊታገል የሚችለው እንጂ ለተማረከ ወታደር የጦር መሳሪያ የሚተኩስ ሰው አለ ብዬ አላስብም። በምርኮ ውስጥ ላለ ሰው፣ በተለይ በስጋዊ ፍላጎት ውስጥ ለወደቀ ሰው ሰይጣን ምንም አይነት ትግልና ጊዜ አያጠፋም። ሌሎች ላይ ነው በጣም ጊዜ የሚያጠፋባቸው ብዙ አካላት አሉ። እዛ ላይ ነው ትኩረት የሚያደርገው። እና ሰዎች የራሳቸው ስጋዊ ፍላጎትና ምኞት አሸንፏቸው ከወደቁ በኋላ ለዛ ምክንያት ሰይጣንን ጭምር እንደ ምክንያትነት ይጠቀሙታል። አያስፈልግም። በእርግጥ ሰይጣንን ማማት ኃጢአት ነው አይደለም? ሰይጣንን ማማት ኃጢአት ነው አይደለም? አይደለም አላችሁ? ጥሩ። ዝሮ መክሰስ የለብንም አይደለ? አንዳንድ ጊዜ እሱም ባልሰራው ስራ ለምን እንከሰዋለን? አንዲ ሰው ይባላል። አንዲ በዜና አበው ላይ የተጻፈ አንዲ ታሪክ አለና ሰውየው ገዳም ከገባ በኋላ ከበደው። የገዳም ሁኔታ ምናልባት ብዙዎቻችሁ ታውቃላችሁ እያስባለሁና በጣም ቆይተው ስለሆነ የሚበሉት ሰውየው በጣም ራበውና የሆነች እንቁላል አግኝቶ ያችንን እንቁላል ጠብሶ እንዳይበላት ልትሸት ሆነች ለገዳማውያኑ ማለት ነው። እና ምን አደረገ? አይ እንደዚህ ከሚሆን ቀስ አርጌ በጧፍ ልጥበሳት አለና በጧፍ መጥበስ ጀመረ። ከዚያ በኋላ የገዳሙ አበምኔቱ
አባት በጣም የበቁ ሰው ስለነበሩ ገዳማቸው ላይ ያ ቤታቸው ላይ ቁጭ ብለው ሰውየውን በመንፈስ ቅዱስ በጸጋ መንፈስ ቅዱስ ተመለከቱት። ከዛ በኋላ ሄዱና አንተ ይህንን ታደርጋለህ እዚህም ገብተህ ምናምን አሉት። ሰውየው ምን አለ? ሰይጣን አስቶኝ ነው። ከዚያ በኋላ ሰውየው በጣም የበቁ ስለነበሩ ሰይጣን ራሱ ተገለጸና አባቴ ይህንን ሰውዬ ይሄ እሱ የሰራውን ስራ እስካሁን ድረስ እኔ አይቼው አላቅም፣ ለዚህ ነገር ራሱ እኔ አዲስ ነኛል። አሁን ሰውየው ራሱ ለሰይጣን ሌላ መንገድ እያሳየው ነው ማለት ነው። አንዳንድ ጊዜ ሰይጣን ከሰው ይማራል። አያችሁት? ሰዎች ከሰይጣን መማር ያቆሙና ከዛ ወዲያ ሰይጣን ደግሞ በእርግጥ በዚህ ዘመን በዘመናችን የማይታዩ ነገሮች የማይሰሙ ነገሮች ምናልባት ሰዎች ሰይጣንን እያሳቱትና እያስተማሩት ሳይሆን አይቀርም ብዬ አስባለሁ። እና እንዲህ አለ ይባላል። ስለዚህ በማይመለከተው መንገድ ሰይጣንን መጥቀስ አያስፈልግም። በቃ በንስሐ ጊዜ ከሰይጣን አልፎ እኮ ሰው ቀንን ሁሉ ቀን ጥሎኝ ነው ይላል፣ ቀን ገጥሞኝ ነው ይላል። ቀን ምን አደረገሽ? ምን የተለየ ነገር አለ? ቀን ከትናንትናው ዛሬ ከዛሬው ነገ የተለየ ነገር የለም እኮ። ሰዎች ግን ለዚያ ለኃጢአታቸውና ለራሳቸው ክብር ሲሉ ከለላ ለመስጠት ሲሉ ቀንን ጭምር ቀን ጥሎኝ ነው ብለው ያንን ጭምር ይዘው ይመጣሉ። አንዳንድ ጊዜ ሰው እየሄደ እንቅፋት ይመታዋል፣ ድንጋይ ይመታዋል። በዚህ ጊዜ አሁን ሰውየው ድንጋዩን መታው ነው የሚባለው ወይስ ድንጋዩ ሰውየውን መታው? ሰውየው ምንድን ነው የሚለው? እንቅፋት መታኝ ነው አይደል? ግን የመታው ማን ነው? ማንኛው ነው የመታው? ሰውየው ነው አይደል? ድንጋዩ ተነስቶ መቶታል፣ ሰውየው አልመታውም። ሰው ገልብጦ ወደ ድንጋይ ያዞረው ማለት ነው። እንደዚህ ነው ያለው። እና በንስሐ ጊዜ ግን ይሄን አይፈልግም። ንስሐ በባህሪው ንስሐ ጊዜ እንዲህ አይነት ነገሮችን አይፈልግም። በቃ ሌሎች አካላትን መክሰስ ተሳትፎ ሊኖራቸውም ላይኖራቸውም ይችላል። ጌታ እኮ እንዲህ አለ፣ አዳምና ሔዋን እንዲናዘዙ እግዚአብሔር ስለፈለገ ምን አደረገ? አዳም ምን አደረክ? ምን ሆነ ነው እንደዚህ የሆንከው አለው። አዳም ተናገረ እና በዚያ ዝርዝር ውስጥ ክስ ጨመረበት። ሔዋን እንዲህ ያደረገችኝ አለ። ሔዋንም እንድትናዘዝ እግዚአብሔር ስለፈለገ ሔዋንንም ጠየቃት። ሔዋንም የራሷን ኃጢአትና በደል ከመናዘዝ ይልቅ በደሏን ወደ እባብ አዞረችው። እግዚአብሔር የፈለገው ሰዎችን ስለነበረ ሌሎቹን መጥቀስና ሌሎቹን መክሰስ፣ እባብን መክሰስ አልፈለገም። እባብን ቢከሳት ምናልባት ወደ ዲያብሎስ ትሄድ ነበር። ዲያብሎስም የራሱን ምላሽ ሊሰጥ ይችል ነበር። ጌታ ግን እሱን አልፈለገም። በቃ እግዚአብሔር ክስ አይደለም የሚፈልገው፣ ምሕረትን ነው። እግዚአብሔር ሰዎች ኃጢአታቸውን፣ በደላቸውን ወይ ቁስላቸውን እንዲናገሩ ነው የሚፈልገው፣ ሊፈጉሳቸው ስለሚያስብ ማለት ነው። ከዛ አንጻር ይሄ አይፈቀድም ነው። ከዚያ በመቀጠል በንስሐ ጊዜ ምን ያስፈልጋል? ራስን ማዋረድ ንስሐ ይፈልጋል። ራስን ምን ማለት? ማዋረድ። ራስን ማዋረድ ከአንድ ተነሳይ ይጠበቃል። በንስሐ ጊዜ ሰዎች ራሳቸውን ዝቅ ማድረግ አለባቸው። በነገራችን ላይ ለእግዚአብሔር ክብር በንስሐ ጊዜ ብቻ አይደለም፣ ከንስሐ ጊዜም ውጭ ለእግዚአብሔር ክብር ራሳቸውን ዝቅ ማድረግ አለባቸው። ለምሳሌ እናንተ አካባቢ አሁን አንድ ሰው አንተ ትል ነህ ቢባል ሰው ይቆጣል አይደለ? ግን የከበሩ ሰዎች ለምሳሌ መዝሙር 21 ላይ ስትመለከቱ አንሰ ዕፄ ዋኮሰብ ይላል። እኔ ትል ነኝ እንጂ ምን አይደለሁም ሰው አይደለሁም አለ ይላል። ነቢየ እግዚአብሔር ዳዊት እኮ ነው። ዳዊት እኮ ነው በስጋዊ ክብር የደረሰበትን ደረጃ ብዙዎቻችሁ ታውቃላችሁ። በመንፈሳዊ ደረጃ ደግሞ እንደ ልቤ የተባለ ሰው ነው። ግን ለእግዚአብሔር ክብር ሲሆን ሰዎች እንዲህ አድርገው ራሳቸውን በዚህ ልክ ያወርዳሉ። እኔ ጭንጋፍ ይላል ቅዱስ ጳውሎስ፣ እኔ ጭንጋፍ ለመሆን ለእኔ በመጨረሻ ታየኝ ተገለጸልኝ ይላል። ስለዚህ ሰዎች ከፍ እያሉ ሲሄዱ ወደ እግዚአብሔር ሲጠጉ በቃ ራሳቸውን ኃጢአት ባይኖርባቸው እንኳን ራሳቸውን ለእግዚአብሔር በዚህ ልክ ያዋርዳሉ። እና ሰዎች በንስሐ ጊዜ ራስን ማዋረድ ወይም ዝቅ ማድረግ ንስሐ ይፈልጋል በባህሪው ማለት ነው። ለክብር አለመጨነቅን ማለት ነው። ለምሳሌ ሉቃስ 18 ቁጥር 13 ላይ የምትመለከቱት የቀራጩ ሰውዬ ታሪክ እና የፈሪሳዊው ሰውዬ ታሪክ እንመለከታለን። ፈሪሳዊው ይል የነበረውን መቼም ታሪኩ ላይ ታውቁታላችሁ። ቀራጩ ደግሞ የሚለው በጣም የተለየ ነው። ተመልከቱ። ራሱን እንኳን ምንድነው ይሄ አይኑን እንኳን ወደ ሰማይ ቀና ብሎ መመልከት የማይችልበት ደረጃ ላይ እንደነበረ ያሳያል። እና ንስሐ ሰውዬ ሌላው ቀርቶ አይኖቹ ሰማይን የመመልከት ሞራል እንደሌላቸው ጭምር ነው የሚናገረው። እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ ተብሎ ነው የተጻፈው። በዚህ ደረቱን አይኑን ግንባሩን ወደ ምድር አድርጎ ምድር ላይ ደፍቶ ከዛ በኋላ ኃጢአተኛውን ማረኝ እያለ ያነባ ነበር፣ ደረቱን እየደቃ ማለት ነው። ራሱን ዝቅ ማድረጉ ማዋረዱ ነው። ደረቱን ደግሞ መድቃቱ ደግሞ ተነሳይ ስለሆነ ንስሐው እየተጸጸተ ስለነበረ ነው። ሰዎች ይህ ልብ እንዲኖራቸው ለእያንዳንዱ ሰው ያስፈልጋል። በነገራችን ላይ አንድ ሰው ሌባ የሆነ ሰው እኔ ሌባ ነኝ ቢል ሰውየው አሁን ትህትና ሰራ ነው የሚባለው? አይባልም እኮ። አንድ ሰው ሌባ የሆነ ሰው ሌባ ነኝ ካለ በቃ ትህትናውን ሳይሆን የገለጸው ስራውን ነው የገለጸው። ነፍሰ ገዳይ የሆነ ሰው ነፍሰ ገዳይ ነኝ ቢል ትህትናውን አይደለም የሚገልጸው የራሱን ስራውን ነው።
የሚዘሙት ሰው ዘማዊ ነው ቢል ስራውን ነው የገለጸልን ማለት ትትና አይደለም። ትትና ግን ከዛ በታይ ራስን ማዋረድ ነው። ግን ቢያንስ እንኳን ሰዎች የሆኑትን ነገር መናገር አለባቸው በንስሐ ጊዜ። ይሄ እንዲሆን ደግሞ ይፈቀድላቸዋል ማለት ነው። ራስን ማዋረድ ለእያንዳንዱ ሰው ይጠበቃል። ከዛ በንስሐ ጊዜ ንስሐ ምንን ይፈልጋል? ፍራቻን ማራቅ ይፈልጋል። ምንን ማራቅ? ፍራቻን ማራቅ። ንስሐ በባህሪው መፍራትን አይፈልግም። በእርግጥ ኃጢአት ያስፈራል። አሁን እኮ መታመሙ እንጂ ፍርሃት የሚያሳድረው መታከሙ ፍርሃት ሊያሳድር አይገባም። ቅዱስ ዮሐንስ አፈወርቅ ባለፈው እንደገለጽኩላችሁ ይሄን ያዛወረው ሰይጣን ነው የሚለው ለዛ ነው። ምክንያቱም ሰዎች ሲወድቁ ነበር መፍራት የነበረባቸው እንጂ ሲነሱ እንዴት ይፈራሉ ይላል። ሰው ሲሰበር ያልፈራውን ሲጠገን እንዴት ይፈራል? አሁን ሰው ግን ሲናዘዝና ሲፈወስ ነው ፍርሃት እያደረበት የመጣው። ከዛ የተነሳ በንስሐ ጊዜ ፍጹም በጣም ከፍተኛ ፍርሃት መታየት የለበትም። ሰዎች ከመፍራታቸው የተነሳ ነው ወረቀት ፍለጋ የሚሄዱት፣ በወረቀት እንጻፍ የሚሉት፣ በስልክ እንናዘዝ የሚሉት። አንዳንዶቹ የካህኑን ፊት እያዩ ኃጢአታቸውን ጨምረው የሚናዘዙ ሰዎች አሉ። ሰውየው እስኪ ፊታቸው እንዴት ነው እያለ 1 2 ካለ በኋላ ከዚያ በኋላ 3 4 ኃጢአት ሰርቶ እሱን ሰብስቦ ይዞ ይመጣና እስኪ ፊታቸውን እያየው ጨምራለሁ ይላል። የእሳቸውን ፊት አይቱ። እግዚአብሔር ትልቁ ነገር የእግዚአብሔር ፊት እንጂ የሰው ፊት ቢጠቁር ቢቀላ ምን ለውጥ የለውም እኮ በሕይወት። ስለዚህ ሰዎች ይህን እንዳያደርጉ ይፈቀድላቸዋል ማለት ነው። በፍርሃት ማንም ሰው ኃጢአቱን ራሱን መሰወር የለበትም። ማንም ሰው ብዙ ሰዎች ስለሚያፈገፍጉ ነው ከንስሐ የሚያፈገፍጉት በፍርሃት የተነሳ ነው። ስንቱን ኃጢአት ዘርዝሬው ስንቱን ገልጬው ዘለቀዋለሁ ከዚህ የተነሳ ራሴን ደብቄ ብኖር ይሻለኛል የሚሉ ሰዎች አሉ። ፍርሃት አያስፈልግም። በየትኛውም አጋጣሚ በየትኛውም ነገር እኛ ፈርተን እኛ እኮ የምንናዘዘው በ100 ሰዎች ፊት አይደለም፣ በ200 በ1000 ሰዎች ፊት አይደለም። በስንት ሰው ፊት ነው የምንናዘዘው? በአንድ ሰው ፊት ነው። በአንድ ሰው ፊት ያልተናዘዝነውን ኃጢአት ክርስቶስ ሲመጣ ደግሞ ቢሊየን በሚቆጠር የዓለም ሕዝብ ፊት ያጋልጠዋል። ያ ከመሆኑ በፊት በአንድ ሰው ፊት መናዘዝ ግድ ነው። ኃጢአታችንን ሌላ ሰው ሳይገልጠው ሌላ አካል ሳይገልጠው እግዚአብሔር በምጽአት መጥቶ ኃጢአታችን ይገለጻል። እንደሚታወቀው እስመ ኩሉ ጾሮ ይጸውር ያለ ቅዱስ ጳውሎስ ገላትያ 6:5 ላይ ሁሉም ሸክሙን ይሸከማል አይደለ? ሁሉም እነሆ በቶሎ እመጣለሁ ለእያንዳንዱ ደግሞ የሥራውን ዋጋውን እሰጠዋለሁ አለ። እያንዳንዱ ሰው ኃጢአቱን ተሸክሞ ይነሳል። ሲነሳ ያንን ሸክም እና ያንን የኃጢአት ድሪቶ ተሸክመን ከመነሳት ዛሬውኑ አራግፎ መሄድ እየጨረሱ መሄድ አስፈላጊ ነው። ክርስቶስ መጥቶ ሳይገልጸው ኃጢአታችንን ሁላችንም መናዘዝ ያስፈልጋልና በንስሐ ጊዜ ምን አያስፈልግም? ፍራቻ የሚባል ነገር አያስፈልግም። በቃ የሆነችሁትን ነው። ሰው በሙያው ለምን ያፍራል? ሌባ ከሆነ መናገር አለበት። በቃ ለመፈወስ እስከሆነ ድረስ ማለት ሰው በህመሙ ማፈር የለም መፍራትም የለበትም። አንዴ የታመመ ሰው መጥፎ ቦታ ላይ ነው ያለው ህመሜ ቁስሌ ብሎ ቁስሉን ዝም ብሎ አይተው በቃ ያሳያል። የትኛውም አካል ላይ ይሁን ውስጥም ላይ ይሁን ውጭም ላይ ይሁን ሰዎች የቆሰለ ህዋሳታቸውን ያሳያሉና በንስሐ ጊዜ የሚያስፈልገው ይሄ ነው ማለት ነው። በንስሐ ጊዜ ንስሐ ፍርሃት የሚባል ነገርን አይፈልግም ነው። ከዚያ በመቀጠል ኃጢአትን መናቅ አይፈልግም። ንስሐ ኃጢአትን ምን ማለት መናቅ አይፈልግም። አንዳንድ ሰው ኃጢአቱን ይንቃል ወይም ከሌሎች ሰዎች ጋር ደግሞ ኃጢአቱን ያወዳድራል። ሁለቱም አያስፈልጉም። ከሌሎች ሰዎች ጋር ኃጢአት ማወዳደርም አያስፈልግም። የራስንም ኃጢአት ደግሞ የሌሎቹን አይቶ የራስን መተውና መናቅ አያስፈልግም። ኃጢአት መቼም ቢሆን አይናቅም አይደለ? ኃጢአት ተመልከቱ፣ ኃጢአት ሞትን ይዞ ይመጣል። የትኛውም ኃጢአት ሞት አለው። የትኛውም ኃጢአት ወደ ሲኦል ያወርዳል። የትኛውም ኃጢአት ከእግዚአብሔር ይለያል። የኃጢአት ትንሽና ትልቅ የለውም። የትኛውም ኃጢአት ከእግዚአብሔር ይለያል። ኃጢአት በሰራን ጊዜ እግዚአብሔር ከኛ ይለያል፣ እኛ ደግሞ ከእግዚአብሔር እንለያለን አይደለ? እንለያለን። ስለዚህ ኃጢአት ትንሹም ቢሆን ከእግዚአብሔር ይለያል። ለምሳሌ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ትልቅ ሰው የገደለ ሰውና ሕፃን ልጅ የገደለ ሰው እንዴት ይለያያል ይላል። ትልቅ ሰው ከገደለና ትንሽ ከገደለ ማንኛው ይሻላል? ማንኛው ነው የሚሻለው? አንዳንዶቹ አባቶች ይመስሉኛል እያጉረመረሙ ነው አይደል? ህፃናት ስለሌሉ ህፃናት ደግሞ የራሳቸውን እንትን ይመርጡ ነበር። ህፃን የገደለና ትልቅ ሰው የገደለ ይለያያል? ሁሉም ነፍስ ነው አይደል? በቃ ሁሉም የሚጠየቀው በነፍስ ነው። ነፍስ አጥፊ ነፍሰ ገዳይ ተብሎ ነው የሚጠየቀው።
እና ጥቂት ኃጢአትም ትንሽ ኃጢአትም ከእግዚአብሔር በመለየት ደረጃ አንድ ናቸው። ሁላቸውም ወደ ሲኦል ያወርዳሉ። ምናልባት ሲኦል ላይ ያሉ የመከራ ደረጃዎች ሊለያዩ ይችላሉ። የቅጣት ደረጃዎች እንደሚታወቀው ሰዎች ወንጀል የሰሩ ሰዎች ተመሳሳይ ቅጣት አይጠብቃቸውም። የተለያየ የቅጣት ሌቭል ይኖረዋል፣ ደረጃ ይኖረዋል። እድሜ ልክ የሚታሰር ሰው ይኖራል፣ 40 ዓመት የሚታሰር ሰው ይኖራል፣ 30 ዓመት የሚታሰር ሰው ይኖራል ምናምን። በሲኦል ውስጥም የቅጣት ደረጃ ሊኖረው ይችላል። ያ ማለት ከሲኦል ይወጣል ማለት አይደለም። ግን የከፍና ዝቅ የኃጢአት እንትን ይኖረዋል። ግን ኃጢአት ጥቂቱም ቢሆን ሲኦል ያወርዳል፣ ከእግዚአብሔር ደግሞ ይለያል። ሰዎች ከዚህ የተነሳ ኃጢአታቸውን መናቅ የለባቸው። በሌላ መንገድ ሌላ ምሳሌ ልግለጽላችሁ። 2 ሊትር ጠላ የጠጣና አንዲት ብርጭቆ ጠላ የጠጣ ሰው ከሁለቱ ማንኛው ይሸታል? ትጠጣላችሁ አይደል? እሺ፣ ማንኛው ነው የሚሸተው? ሽታው እንዴት ነው? አይ እነሱ ናቸው የሚያውቁት። እስኪ ሽታው እንዴት ነው እናቶች? እኩል ነው። ያ ማለት እኮ አንድ ጠርሙስ ቢራ የጠጣ ሰውዬ እና 4 ቢራ የጠጣ ሰውዬ ማንኛው ሊሸት ይችላል? ሁሉም ነው እኩል ነው። በቃ አጠጡ። እሺ፣ ካሁን በኋላ እዚህ እኩል ነው ተብላችኋል። ስለዚህ አሁን ሰዎች ትንሽ የሚጠጡ ትልቅ የሚጠጡ በሽታ ደረጃ ስንት ነው? አንድ ነው። በቃ የተለየ ነገር የለም። ስላበዛን ስላሳነስን ነገር የለውም የተለየ። ስለዚህ በኃጢአት ውስጥም የሚያስፈልገው ይሄ ነው ማለት ነው። ትንሽ ትልቅ የምንለው ነገር የለም። ኃጢአት ከእግዚአብሔር በመለየት ደረጃና የእግዚአብሔርን መንግስት በማሳጣት ደረጃ ወደ ገሃነም በማውረድ ደረጃ የኃጢአት ትንሽ የለው። ስለዚህ ሰዎች ኃጢአትን ከመናቅ ራሳቸውን ሊጠብቁ ይገባል። የናቁት ይባላል። ኢትዮጵያውያን ሲተርቱ እኮ የናቁት ያደርጋል ምን? ይሄን ተረት አታውቁም? የናቁት ያደርጋል ራቁት አይደለ? የናቃችሁት ኃጢአት ራቁት ያደርጋል። በጣም ከባድ ነው ኃጢአት እና ጥቂቱ ኃጢአት በራሱ ከእግዚአብሔር ይለያል። ሰዎች ይህንን ማወቅ አለባቸው። ስለዚህ በንስሐ ጊዜ እኒህ ነገሮች በንስሐ መድረክ አይፈቀዱም። በንስሐ ጊዜ እስካሁን የዘረዘርናቸው ነገሮች ማለት ነው። እዚህ በኋላ ይበቃናል። ለነበረን ሰዓትና ጊዜ አባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን።